እርግብና ወይዘሮ ሜላት አንዲት እስር ቤት ተገናኙ። ወይዘሮ ሜላት እርግብን አንቃ ያዘቻት። ተምቹና ያሲር ከጠፉበት አልተገኙም። ሀና በጭንቀት ተጨናነቀች። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ የቻናሌ ቤተሰቦች በያላችሁበት የአላህ እዝነት ራህመት ከእናንተ ጋር ይሁን እያልኩ ዛሬ ደግሞ እንደተለመደው ተከታታይ ድራማ ኖላዊን ይዤ መጥቻለሁ ማለት ነው። እንግዲህ ያው ባለፈው እንዳየነው እርግብ ለፖሊስ እጇን ሰጥታ ነበር። እነሱ ደግሞ እስከምንመካከረው ውጭ ጠብቂ ነበር ያሉት። ዛሬ ላይ እርግብ እንግዲህ ለፖሊስ እጇን ከሰጣች በኋላ ወደ ወይዘሮ ሜላት አለችበት የእስር ቤት ክላስ ገብታለች ማለት ነው። ከዛም በመቀጠል እንግዲህ ወይዘሮ ሜላት እርግብን ስታያት እንዴት ይሆናል እገላታለሁ ብላ አለች ማለት ነው። ከዛም አልፎ ፖሊሶቹ አሁን ያለሽው ህግ ፊት ህግ ቢሮ ነሽ፣ እንዴት ማድረግ ትችያለሽ እያሉ እየነገሯት ነበረ ማለት ነው። ከዛም አልፎ ትርፎ እንግዲህ ወይዘሮ ሜላት በጣም ከደነገጠች በኋላ ፖሊሶቹ ከሄዱ በኋላ እርግብን አንገቷን አንቃ ይዛታለች። እርግብ ግን ምንም መልስ አልሰጠቻትም ማለት ነው። ከዛም አልፎ ተርፎ እንግዲህ አሁን ላይ ወይዘሮ ሜላት በጣም ንዴት እየገባች ትመስላለች ማለት ነው። ከዛም እንግዲህ አብሮ በአንዲት ክላስ መኖር ጀምረዋል። ወይዘሮ ሜላት ግን እንቅልፍን ምንም ሊወስዳት አልቻለም ማለት ነው። ምክንያቱም ልጄን ብላ ያሞኛቻት ልጅ ክላስ አንድ መምጣቷ በጣም ገርሟታል ማለት ነው። ከዛም አልፎ ተርፎ እንግዲህ ዛሬ ላይ ሀና ያሲርንና ተምቹን እየፈለገች ግን ልታገኝቻ አልቻለችም። ውስጧ ሁሉ በጣም ተጨናነቀ። ከአባቷ ጋርም ብዙ አሳቡ። አቶ ኖላዊም በፍለጋ ላይ ነበር፣ ግን ሊያገኛቸው አልቻለም ማለት ነው። ጭንቀት ውስጥ ገብተዋል ሁላቸውም። እንግዲህ አሁን ላይ እንግዲህ ወይዘሮ ሜላት ወይዘሮ ሜላት የሀና ጭንቀት በጣም ስለ ከፋት አቶ ኖላዊ አሁን ላይ ወደ ወይዘሮ ሜላት እስር ቤት አለችበት ድረስ ሂዶ ስለ ሀና ጉዳይ አዋርቷታል። ሀንዬ እኮ ሰሞኑ ልክ አይደለችም፣ ለእኔ ግን ልትነግረኝ አልቻለችም፣ የምታውቂው ነገር አለ ወይ እያለ ጠይቋት ነበር። እሷም ደግሞ ምን ሆነች ልጄ? ምንም የለም፣ ስትወጪ ብዙ ደስታ ነገር ይገጥምሻል ነበር ያለችኝ። ሌላ የሆነችው አላት እንዴ? አንዴ ደስ ስላት ታስቃለች፣ አንዴ ደግሞ ሁሌ ታለቅሳለች። ሰሞኑ ደግሞ ለየት በሚል ነገር ክፍት ብሏታል። ምን እንደሆነች ጠይቀሽ ንገሪኝ ያለው አቶ ኖላዊ እንግዲህ ለእናቷ አደራ ብሏል። እናቷም ደግሞ ምን ሆነች? እሺ ጠይቃለሁ ብላለች ማለት ነው። ከዛም አልፎ ተርፎ እንግዲህ ዛሬ ላይ እርግብ እጇን ሰጥታ ወይዘሮ ሜላት ክላስ ስለተያዘች ባለፈው ፖሊስ ይዘኛል ብላ ያሳለፈቻትና ሂዳ የገባችባት ልጅ እንግዲህ ልክ ሰው አገኘሁ ጓደኛም ልጅም እህትም ትሆነኛለች ብላ የውስጧን አውጥታ የነገረቻት። አሁን ላይ ግን እርግብ ውሸቱን አውሮታ ፖሊስ እንደሚፈልጋትና ለምን እንደሚፈልጋት ሳትነግራት እስር ቤት ስለገባች ስልክ ስትደውልላት እስር ቤት እንደነበረች እንግዲህ መታ እስር ቤት ድረስ አይታታለች። ምንድነው? ምን ሆነሽ ነው? እንዴት ተያሽ? ስትላት ታሪኩ ረዥም ነው ብላ እንግዲህ የያዘችውን ለእርግብ ማስታወሻ ሰጥታ ከሄዳለች። ከዛም ስትሄድ እንግዲህ መንገድ ላይ ኮች ብላ እያለቀሰች ነበረ ማለት ነው። ለእኔ ያገኘሁት ያልኩት እስከ ዛሬ ድረስ ለምንድን ነው ሰው የማይወጣልኝ እያለች ፈጣሪዋን እያማረረች ነበረ። ከዛም እንግዲህ አቶ ኖላዊ ወደ ተለመደው ቤተክርስቲያን ሲሄድ አይቷታል እንዴት እንደተከፋች። በድጋሚም ደርሶ ሲመለስ እዛችሁ መንገድ ላይ ቁጭ ብላ እየተከፋች ስለነበረ ቁጭ ብሎ እንግዲህ ሁሉንም ሊጠይቃት አስቦ ምክንያቱም አሁን ላይ ምን ሆና ነው ብሎ እያሰበ ነበር። ካወራትም በኋላ እንግዲህ በጣም መወዳት የተቀራረብኳት ታሪኬን የነገርኳት ልጅ ነበረች። አሁን ላይ በስተመጨረሻ እስር ቤት ገብታ ቁጭ አለች። ከኔ በቃ ምንም ፈጣሪ እኔን ሊያስጨንቀኝ ነው ወይስ ምንድን ነው እያለች እያማረረች ለሱ ነገረችው። ታዲያ ምን ችግር አለው አልሐምዱሊላህ ብሎ መቀበል ነው። እሱ ደግሞ እሱ ያመጣውን እያለ ሲላል ነበር። እኔ ሊፈተነኝ ነው እያለች እንግዲህ ልጅቱ ግራ በሚገባ መልኩ ለአቶ ኖላዊ ስትነግረው፣ አቶ ኖላዊ ደግሞ ዛሬ ላይ
እንባዋንም እያባሰ እያጽናናት ይገኛል። በስተመጨረሻም እንግዲህ ተነሽ እንሄድ ብሎ አብሮ መንገድ ጀምረው እየተጓዙ ነው። ከዛም አልፎ እንግዲህ ምግብም አብረው ከበሉ በኋላ ታሪኳን እየነገረችው ሰው ተሰብስቦ ሰው ይናፍቀኛል እንደሚባለው ታሪክ እንግዲህ ያቺ ልጅ ያመጣ እስካሁን ድረስ ከጎኗ የሚሆን ሰው የላትም ማለት ነው። ታሪኳን ህይወቷን የምትረዳው ያለችኝ ያለቻትን እርግብ እንደ ድንገት እንግዲህ ቤት መታ ሁሉንም ነገር ከነገረቻት በኋላ መጨረሻ ስር መግባቷ በጣም ጸጽቷታል። ዛሬ ላይ እንግዲህ ሀንዬ በጭንቀት ቤት ቁጭ ብላ የምታስበው ሀናን ያሲርና ተምቹን ነበረ። እንግዲህ ከቤትም ወጥታ ጎዳና መንገድ ሳይቀራት ትፈልጋቸዋለች። እነሱ ግን የት እንዳሉ አይታወቅም። እንግዲህ ሀንዬ ደግሞ ዛሬ ከአባቷ ጋር ቤተ ክርስቲያን ሄዳ ጸሎት አድርጋለች። ጸሎት ማድረጉ እንግዲህ ለሁሉም ከፈጣሪ ጋር የሚያገናኝ ነው። እሷም ደግሞ ካደረገች በኋላ ሲመለሱ በጸጥታ ነበረ። ሀንዬ ብሎ አባቷ ሲያናግራት ምነው አባዬ እኔ ለተምቹና ለያሲር ምክንያት የሆንኩት ጎዳና እንዲወጡ ያደረኩት እኔ ነኝ። እኔን ሰው አትበለኝ፣ አዋርጃለሁ። አባቴ ጨዋ ያሳደገኝ ነበር፣ ግን እኔ አበላሸሁት ብላለችው። እንዴት እንደዚህ ትያለሽ ሀንዬ እያለ እሱም እየወቀሳት ሳለ አንቺ ሁሉ የምታማሪሩ ራስሽና ፈጣሪ ነው። አንቺ ምን አደረግሽ? እነሱ እኛም ቢፈልጉን ኑሮ የእኛም ቤት ያውቁታል፣ ይመጡ ነበረ። ቀስ ብለን ደግሞ ፈልገን እናገኛቸዋለን እያለ እሷን እያጽናናን ነበረ። ዛሬ ላይ እንግዲህ ከቤተ ክርስቲያን መልስ ወደ እህቶቿ ቤት ለመሄድ ነግራቸው ስለነበረ ግን እነሱ እየጠበቁ ስለቆየችባቸው እንግዲህ ሀንዬ በስተ መጨረሻ እህቶቿ ቤት እናተም ምላሴና ሰላምዬ ጋር ተገናኝታ ምን ነው ቀረሽ ይሏት ያባዬ ወሬ እኮ አላልቃለ እያለች እንግዲህ እያወራች ምላሴ ልክ እንደ ሴት ለእህቶቹ ምግብ አዘጋጅቶ ከክችን አመጣ። ሰላምን በተራ ሀናን በተራ እያውቁ ተጎራረሱ። ከዛም በኋላ ከጨረሱ በኋላ ወደ እናታቸው ቤት ሊሄዱ ተቀጣጠሩ። ከዛም እንግዲህ ሀናና ሰላምዬ ያው የሀና ጉዳይ ጭንቀት ስለገባችሁ ወደ ያሲርና ተምቹ ለመፈለግ መንገድ ዳር ጎዳና ዳር ሂደው ተግዘዋል። ምላሴ ለብቻው እናቱን ሊጠይቅ ሲሄድ እናቱ ዛሬ ላይ እንግዲህ እርግብ እስር ቤት እንደመጣች ነገረችው። ምድን እንዴት ማየት ሲላት እሷ እንዴት ናት አሁን አንቺን ስታይ ሲላት ምን ትሆናለች ግዴታዋን አለች እያለች እንግዲህ ነገረችው። ማያደራ ብሏታል። እሷም ደግሞ ለማንም እንዳትናገር ይሄን የነገርኩ ላንተ ነው፣ ለአቶ መስፍንም ለእህቶቹም እንዳትናገር ብላ ባደራ መልኩ እርግብ ከወይዘሮ ሜላት ጋር እንዳለች እንግዲህ ነግረዋለች ማለት ነው። እንግዲህ ወደፊት ደግሞ ምን እንደሚፈጠር አብረን የምናይ ይሆናል ማለት ነው። እንግዲህ ዛሬ ላይ የሀናና ሰላምዬ ያሲርና ተምቹን በመፈለግም ጉዟቸውን ቀጥለዋል። እነሱ ግን እዚህ ነን የሚል ወይም ደግሞ እዚህ ናቸው የሚል ሰው ራሱ አላዩም። የትም እንዳሉ አይታወቅም። በጣም የሚጨንቅና የሚያዥብ ጉዳይ ነው። ከዛም አልፎ ተርፎ እንግዲህ ያሲርና ተምቹ ወዴት እንደገቡ ሁሉም ጭንቀትና ሀዘን መከራ ገብተዋል ማለት ነው። አቶ ኖላዊ ለብቻው ጭንቀት ውስጥ ነው ያለው። አሁን ላይ ግን ያሲርና ተምቹ ግን ሀና ስትመጣ ስላዩ ተደብቀዋታል ማለት ነው። እነሱ እሷ እንድታያቸው ስለማይፈልጉ ይመስላል እንግዲህ እነሱም የጎዳና ኑሯቸውን አንድ ሁለት ብለው ይዘውታል ማለት ነው። በጣም የሚገርም ነው። ከዛም አልፎ ተርፎ እንግዲህ አሁን ላይ የአቶ ወይዘሮ አይሚን አቶ ኖላዊ እንግዲህ የሀንዬ ጭንቀት ግራ ስላጋባው በጣም ተጨንቆ እንግዲህ አቶ ምላሴንና ተምቹንና ያሲርን እነሱ ሲሉ ይመጣሉ። ሀንዬ አንቺ አትጨነቂ፣ አንቺ ደስታ የኔ ነው እያለ እንግዲህ ዛሬ ከኔ ጋር ሄደሽ ቤተሰቦችሽ ጋር ታድራለሽ ብሏታል። እንግዲህ እሷም ደግሞ አባዬ እኔ የትም አልሄድም እያለች እንግዲህ ለነሱ እንደዚህ የሆንኩት እነሱ ናቸው። ድሮ ከኔ ጋር ስንትን ነገር ያሳለፉኝ እዚህ የደረስኩት በእነሱ ነው። አሁን ግን የስጋ እህት ወንድሞቼን ሳገኝ እነሱን ረሳኋቸው፣ እነሱ ሲወዱኝ የራኳቸው እያለች ጸጸት ውስጥ ገብታለች። በጣም የሚገርም ሁኔታ ላይ ነው ያለችው። በጣም ተዛዝናለች ማለት ነው። ከዛም አልፎ ተርፎ እንግዲህ አሁን ላይ ሀና ቤተ ክርስቲያን ሄዳ ጸሎት አድርጋለች።
እንግዲህ በጸሎት ሰምቱና ያሲር ቢመለሱ የሚመስልም ጸሎት የተደረገ ይመስላል ማለት ነው። ዛሬ ላይ እንግዲህ ምላሴና ሰላምዬ ለብቻቸው በቀልዱም በምንም እየተቀላለዱ ነበር። ሀንዬ መቼ ነው የምትመጣው? እኔ ብቻዬን መተኛት አልቻልኩም እያለች እንግዲህ ሳሎን ላይ አብረን እንተኛ ብላ እንግዲህ ምላሴን አስገድደዋለች። እሱ ደግሞ እኔ አባዬ ጋር ነው የምተኘው ሲላት ለዛሬ እዚህ ደረ ይሄ ደግሞ ምን ይመስላል እያለች እንግዲህ ምላሴ እንግዲህ በግድም ቢሆን ከሰላምዬ ከእህቱ ጋር ሳሎን እንዲተኛ ተፈርዶበት ስለነበረ ተኝተው አድረዋል። አቶ ኖላዊስ አሚንና አቶ መስፍንስ ልጆቹ ሳሎን ላይ እንደተኙ አይቷቸዋል ያላያቸውም የሚለውን እንግዲህ በቀጣይ የምናይ ይሆናል ማለት ነው። ወይዘሮ ሜላት አሁን ላይ ከእርግብ ጋር ተቀላቅላ እስር ቤቱን እየኖረች ነው። እንግዲህ እስር ቤት ያሉት ደግሞ ዛሬ ላይ አዲስ ሰው እርግብ ስለመጣች ወይ ብር ታመጫለሽ ወይ ትዘፍኛለሽ ወይ ትደለቂያለሽ አለ በኋላ ከኛ ጋር መቀላቀል የለም ሲሏት ወይዘሮ ሜላትም ትዕዛዝ ነው አክብሪ ብላ ስትላት እንግዲህ እኔ ብር የለኝም ግን ዝፈኝ ካላችሁ እናንተ ተቀበሉ እኔ ልስፈን ብላ እንግዲህ እርግብዬ ገዳው ነው ምን የሚለው ዘፈን ዘፍናለች ዛሬ ላይ ማለት ነው። እነሱ ተቀባይ እያጨበጨቡ ነበሩ። ዋው በጣም ይገርማል። የዛሬው ደግሞ እርግብ ሙዚቃም ሁሉ ነው ጀማምረዋለች። እንግዲህ በስተመጨረሻም እንግዲህ እርግብ ወይዘሮ ሜላት ተኛችበትም ብድግ ብላ እርግብን ነው የምታንቃት። እርግብና አሁን ላይ የጭንቀት ውስጥ ገብታለች። ምክንያቱም እንዴት ብላ ነው የእነሱን እንትን የምታየው ማለት ነው። እና ቪዲዮ ላይክ ሼር አድርጎ በቀጣይ እስከምንመጣ መልካም ቆይታ ይሁንላችሁ። እወዳችኋለሁ። ባይ ባይ።